ከስንት ጊዜ በኋላ በቪዲዮ መጣሁኝ በካሜራ እና እንዴት ናችሁ? እስኪ አንዳንድ የተሰማኝን ነገር ልበል። በዚህ ሰሞን ሚዲያ ላይ ሁላችሁም እንዳያችሁት ሚዲያውን ያጨናነቀው አንድ ነገር አለ። እሱም ምንድነው? አንድ ካፊር ነቢያችን ሰለላሁ ዐለይሂ ወሰለም በመጥፎ በነጃሳ ምላሱ ነጃሳ የሆነ ቃሉን ተጠቅሟል። ምን ልላችሁ ፈልጌ ነው? የኔ ሐሳብ ከብዙ ምሁሮች የተለየ ሐሳብ ኖሮኝ አይደለም። እሱም ምንድነው? በቃ ቆሻሻ ሰው የሚያስበው ቆሻሻ ነገር ነው። ቆሻሻ ሰው በቃ ከዚህ የተለየ ሐሳብ ሊኖረው አይችልም። ማለት ሌላ በእውቀት ከቁርአንም ይሁን ከሐዲስም ይሁን አውጥቶ ይሄ እንዴት ነው ብሎ ምናምን ብሎ መሞገት አይችልም። በቃ የሚያወጣው ያን የሚታየው ለሱ ቆሻሻ ነገር ነው። እና ከታዘብኩት ነገር ሳካፍላችሁ ሰውየው የሚያወጣው ምንድነው? ክርስቲያኖች መጽሐፍ አነበብን እያሉ ወይንም ሐዲስ አነበብን እያሉ የሚመጡት ማለት ነው። አይታችሁብኝ ከሆነ በቃ ስለ ማለት ከእስላም ስህተት አገኘን ብለው ሲመጡ ምንድነው የሚያመጡት? የሆነ የተለየ ነገር እኮ አያመጡም። አይሻን በ9 ዓመት አግብቷት በ6 ዓመት አግብቷት በ9 ዓመት እንዲህ ብሏት በ9 እንዲሁ ሌላ የተሻለ ነገር የተሻለ ጥያቄ አያመጡም። በቃ እነሱ በእነሱ ስህተት አገኘን የሚሉት ያን ነው። ያ ደግሞ ስህተት አይደለም። እንደ ባህል እንደ አገር ባህል እንኳን ቢታይ እንኳን በአገራቸው በእኛስ አለ አይደል? በአገራችን በ9 ዓመት የሚያገባ የለም፣ በ10 ዓመት የሚያገባ የለም አለ። ግን እነሱ ስህተት አገኘን ብለው 10 ጊዜ የሚያነሷት ሐዲስ አይሻን በ6 ዓመት ኒካ ስሯት አይሻን በ9 ዓመት ኒካ ስሯት ነው የሚያመጣት ነገር ማለት ነው። ከዛስ ሌላ የተሻለ እውቀት የላቸውም። ስለዚህ ሌላ ነገር አይመጡም። ሰውየው ይህንን የፈጠረው ለምን ይመስላችኋል? የኢስላም ምሁሮች እስልምና ላይ ያሉ የሚሰሩ ሰዎች በጣም ጠንክረው በተለይ ቲክቶክ ላይ እንደነ ሁሱን ይመስል እና እንደነ አቡ አብዱራህማን ይመስል ብዙ ልጆች አሉ። ማሻአላህ ተባረከላህ። እና እነሱ በጣም ጠንካራ ሆነው በጣም ጎበዙ ነው። ሰው በየቀኑ ወደ እስልምና እየተመመነ ያለው በቀን አልሰለመም ከተባለ 3 ሰው ተሁሴን ቤት ይሰልማል፣ 4 ሰው እስልምናን ይቀበላል። አንዳንድ ጊዜ እስከ 8 ሰው እስከ 7 ሰው የሚሄድበት ጊዜ አለው። ይሄንን ሲያዩ እነዚህ ሰዎች መቋቋም አልቻሉም። በወዲያ በኢትዮጵያ ጴንጤዎች በየቀኑ እየወሰዱ ነው። በየቀኑ ጌታን ተቀበል እያለ መንገድ እየዞረ ጴንጤዎች በቀን ይወስዳሉ፣ እስላም በወዲህ ይወስዳል። ስለዚህ ይሄንን ካደረጉብንማ ምን ማድረግ አለብን? የሆነ አጀንዳ ፈጥረን ይሄን ነገር ከዚህ ነገር አናስቆምም ወይ ብለው አሁን ይችን ነገር የፈጠሯት ሙስሊሞችን ለማደናበር፣ ሙስሊሞችን ለማዘናጋት ወይንም ደግሞ እንደነ ሁሴንን ያለ አስተማሪ እስልምናችንን እንደዛ አስባልክብን በእናንተ ምክንያቱም አንዳንድ እንትኖች እያየሁ ነበረ። እንደውም ዛሬ ነው ትናንትና ምንድን እያሉ ነው? አክራሪ ውሃቢዮች ናቸው ረሱልን ያሰድቧቸው ምናምን ብለው በአንዳንድ ሰዎች ላይ አጀንዳ መፍጠር ፈልገዋል ማለት ነው። ገብቷችኋል? እና ይህን ነገር ማስቀየስ ነው አላማው። የዛ ቆሻሻ ሰውዬ አላማው ይህን ነገር ማስቀየስ። ካስቀየሰስ በኋላ ሙስሊሞችም ተው እናንተም እንደዚህ አትበሉ ይባላል ማለት ነው። እንደውም ከትናንት ወዲያ ምን አለ? አንድ አዲስ ቪዲዮ አይታችሁ ከሆነ ሁላችሁም ታውታላችሁ። በነገራችን ላይ ምን አለ? እኔ እኮ የኢስላም ጥላቻ የለኝም አለ። የኢስላም ጥላቻ የለኝም አክራሪዎችን ነው የምወግተው አለ። አክራሪዎችን ጽንፈኛዎችን ነው አለ። ማን ነው ጽንፈኛ? አንተ ወላ እነ ሁሴን ጽንፈኛ ካንተ የበለጠ የለም።
ለአነጋገርህ ራሱ አነጋገርህ እኔ እንጃ እኔ ሰው ኢትዮጵያ ውስጥ አድጎ ተወልዶ አብሮ ከሙስሊሞች ጋር ኑሮ በዛ አይነት ቆሻሻ ንግግር መናገር እኔ እንጃ በጣም እኮ እንደው እኔ በህይወቴ አይቼው ሰምቻው አላቅም። እንደዚህ አይነት የወረደ ሰው አይታችሁ ታውቃላችሁ? እንደዚህ አይነት የወረደ ሰው አይቼ አላቅም እኔ። እና ይሄ ሰውዬ ማዘናጋት ማደናበር አሁን ደግሞ ይቅርታ ለማለት ለስለስ ብሎ ቃሉን እያሳመረ መጥቷል። እና ውድ የቻናሌ ቤተሰቦች ውድ ሙስሊም እህቶች ወንድሞቼ እኛ በእያንዳንዱ ነገር በሚሰጠን አጀንዳ ይዘን ማደናበር የለብንም። በተለይ አንዳንድ ሙስሊሞች የሆነ ስተት አንድ ካፊር የሆነ ነገር ስተት ስታው ያን ነገር እናንተ ያንሸራሸራችሁ ያ ነገር ኦቨር እንዲወጣ ታረጉታላችሁ፣ ቫይራል እንዲወጣ ታረጉታላችሁ። ያ የማይታወቅ ሰውዬ እናንተ ታዋቂ እንዲሆን የምታረጉታላችሁ። በቃ አንድ ነገር የሆነ ነገር ስታው በቃ የሆነ እንትን እንትሉታላችሁ ማለት ነው። እና ስለዚህ እንደዚህ አይነቱን ነገር ለእነሱ የሰጡን አጀንዳ ይዘን ባናራግብ እኛ ሙስሊም አስተዋይ ነው። ሰው የሰጠውን አጀንዳ ይዞ አይጓዝም። ገብቷችኋል? አንድ ሰው ምን ላይ መናገር እንዳለበት ምን ላይ ማራገብ እንዳለበት ማወቅ አለበት። ይሄ ሰውዬ አጀንዳው አላማው ሌላ ነገር አይደለም። አሁን ኢትዮጵያ ውስጥ አንድ የሆነ ሰውዬ ተነስቷል ስለ እሸቱ ማለት ነው። ስለ እሸቱ ተነስቶ ግን ስለ እሸቱ አይደለም መናገር የፈለገው ስለ እሸቱ አይደለም። በእሸቱ አሳቦ በቻለው አጋጣሚ እኒህን ሙስሊሞችን ሚዲያ ላይ ያሉትን ሙስሊሞች እንዲሸማቀቁ ማድረግ ብቻ ነው። ስለዚህ እኛ መንቃት አለብን። እነሱ የሰጡን አጀንዳ ይዛችሁ የምታራግቡ ሰዎች ማለት ነው። እነሱ የሰጠችውን አጀንዳ ይዛችሁ አታራግቡ። ብስለት ይኖራችሁ። በእርግጥ እናንተም አልፈርድባችሁም። ለዲናችሁ ካላችሁ ስሜት፣ ለዲናችሁ ካላችሁ አንገብጋቢነት፣ ለነቢያችሁ ሰለላሁ ዐለይሂ ወሰለም ካላችሁ ፍቅር ነው። ግን ቢሆንም እኛ ደግሞ ስራችሁን ጠንክራችሁ መስራት፣ ዲናችሁን ጠንክራችሁ ማወቅ ነው ያለብን እንጂ እነሱ የሰጡንን አጀንዳ ይዘን ማራገብ፣ ማዋከብ፣ ሚዲያ ላይ እንዲታወቁ ማድረግ ያንን እንደውም ትልልቅ ባለ ቲክቶከሮች እንደውም አንድ ሰካራም ሰክሮ የሆነ ቪዲዮ ይስራ ወይንም እስላም ጥላቻ ወይንም ብቻ የሆነ ቪዲዮ ይሰራል። ከዛ ያን ቪዲዮ አንዱ ያይና ሜንሽን ያደርግላችኋል፣ ያኔ ይልክላችኋል። ሲልክላችሁ ያንን ቪዲዮ ሰውየው ወይ 20 ሰው ወይ 30 ሰው ወይ 10 ሰው ነው ያየው። የናንተ ግን ያንን ቪዲዮ ታመጡና ሚሊዮን እንዲታይ ታደርጉታላችሁ ማለት ነው። ከሙስሊሞቹ ያየሁት ስተት ይሄን ነው። እና እነሱ የሰጡንን አጀንዳ በተለያየ ነገር እነሱ እንዲሆኑ መቼም አይማሩ። መቼም ለኛ ያላቸው ጥላቻ እንቅልፍ የነሳቸው በተለይ አሁን ጊዜ ማለት ነው። በተለይ አሁን ጊዜ እኔ በጣም ከሚገርመኝ ነገር ምን ይላሉ መሰላችሁ? ኢትዮጵያ የክርስቲያን ደሴት ናት፣ ኢትዮጵያ የክርስቲያን ሀገር ናት የሚሉ ሰዎች ናቸው እኮ። የሆነ አንድ ሰው የሆነ መሬት ወይንም ምንድነው በአገራችን የሚባል እንትን አለ፣ ሰው ቤት ልጅ የብቻው ሲሆን ይህን መሬት እንካ ከዚህ በኋላ ውሰድና በቃ አርሰህ ብላ፣ ወይንም አንድ ሰው መድረሻ አጥቶ ጠጋ ሲደረግ እንዴት ተሰጠው ማለት ነው። እንደዛ ያለ በቃ እናንተ ኢትዮጵያ የክርስቲያን ደሴት ናት ይላሉ። ኢትዮጵያ የክርስቲያን ሀገር ናት። እኛ ከሄን የመጣ ነው። ኢትዮጵያ አልተወለድንም፣ ኢትዮጵያ አላደግንም። እኔ በጣም የሚገርመኝ ብዙ ነገር አለ። ስለዚህ ሙስሊሞች መጠንቀቅ አለብን።
እነሱ እንደሆኑ የተለያየ ነገር እየፈጠሩ እኛን ከዲናችን ማዘናጋት ከዲናችን ወደ ኋላ መጎተት ነው። ብዙ ጊዜ አሁን ላይ አይደለም ሙስሊም ትክክለኛ ያለህን ቃል እየተናገረ ትክክለኛ ሐዲስ እየተናገረ በራሳቸው ጊዜ ክርስቲያኖች በራሳቸው ጊዜ እያነበቡ በራሳቸው ጊዜ እየተረዱ ሐቅን ፈልገው እስልምናን እየተማሩ በራሳቸው ጊዜ ሸሃዳ የሚይዙ ብዙ ክርስቲያኖች አሉ። ብዙ ክርስቲያኖች ማንም ሰው ወደ እስልምና ሳይጠራቸው በራሳቸው ጊዜ ምክንያቱም አሁን ቴክኖሎጂው ረቋል። ስልክ ላይ ተተርጉሟል። ስልክ ላይ ማንበብ ነው። አንዳንዶቹ እየሰከሩ እስላም እንደዚህ ነው እያሉ ባላዲላ ተረጓጎም እየተረጎሙ ቢሏቸውም እስልምናችን እየተስፋፋ ዓለም እስከ ዓለም ጫፍ እስከ ጫፍ እየደረሰ ያለ ዲን ነው። ሙስሊሞች መበርታት አለባችሁ ነው የምለው። አንደኛው መልእክቴ ይሄ ነው። ሌላኛው መልእክቴ አንዳንድ ካፊሮች አንዳንድ ክርስቲያኖች የእስልምና ሚዲያ ላይ የሚሰሩትን ማስፈራራት ዛቻ ምናምን አለ። ለምሳሌ በወንድማችን አቧሚራ ላይ በወንድሜ አቧሚራ አላህ ይጠብቀው ወንድሜ አቧሚራን አንድ ክርስቲያን እየዛተበት ነው። ፎቶውን ይዘቀዝቀዋል። ፎቶውን ወዲህ ይለዋል፣ ወዲዛ ያደርገዋል። እገልሃለሁ፣ ደሴ ኮምበልሻ አገኘሃለሁ ምናምን እያለው ነው። አቧሚራ ሁላችንም የምናውቀው ሚዲያ ላይ ነው። አቧሚራ በመልካም ስራው የሚታወቅ ነው። እኔ አቧሚራን እስከማውቀው ድረስ መልካም ሲሰራ የተቸገሩትን ሲረዳ ታመምን ባሉት ጊዜ እየዞረ ገንዘብ ሲያሰባስብ በጥቅሉ በአረብ ሀገር ባሉት በተለይ በስደት ዓለም ባሉት ሲደርስ የምናውቀው ወንድማችን ነው። ምን እንዲያረጋቸው እንግዲህ እንጃ። ወይንም እቺ ትንሽ አንዳንድ ነገሮችን ሲሰራ አይተው ይሁን ለእስልምና ባለው ተቆርቋሪነት ይሁን እየዛቱ እያስፈራሩ ነው። በቅርቡ አንዱ ነው አይቼዋለሁ፣ እገልሃለሁ እያለው ነው። በእርግጥ እነሱ ከዛቻ ከፉከራ የበለጠ ሌላ ነገር ባያረጉም ግን ምን አድርጎ ነው? ምን ደርሶ ነው ይሄ ሰውዬ እንደዚህ የሚባለው? አንድ ሰው ሃይማኖቱን ከወደደ ለሃይማኖቱ ተቆርቋሪ ከሆነ እገልሃለሁ መባል አለበት ወይንስ ደግሞ ማሽቃበጥ አለበት? ውሸቱን ማዋሸት አለበት? እኛ ኢትዮጵያዎች አንድ ነን። እኛ በቃ አንድ የምንሆነው ሃይማኖታችሁን ታከብራላችሁ፣ ሃይማኖቴን አከብራለሁ፣ ሃይማኖታችሁን አልነካባችሁም፣ ሃይማኖቴን አልነኩብኝም፣ ያኔ አንድ እንሆናለን። በቃ ሃይማኖት የግል ነው፣ አገር የጋራ ነው። እናንተ ጋር የሚያገናኘን አንድ አገር ነው እንጂ አንድ አገር ያገናኘናል። ያችኑ አገር ተከባብረን እንኖራለን። አክብራችሁን አክብረናችሁ እስካሁን ባሳለፍነው ጊዜ እናንተ እያከበራችሁን ወይንም እናንተ እኛ ችለናችሁ ነው የኖር ነው። ችለናችሁ እየተገፋን ዝም፣ እየተገደልን ዝም፣ እየተፈናቀልን ዝም ብለን የኖርን ማህበረሰቦች ነን። ስለዚህ ክርስቲያን ወገኖቻችን ብንከባበር ይሻላል፣ ተከባብረን ብንኖር ይሻላል እንጂ በሃይማኖቱ በእስልምናው በምንወዳቸው ረሱል መታችሁ ተኝቶ የሚያድር ሙስሊም የለም። ደካማው እንኳን ለመሞት ወደ እናንተ ይመጣል። ስለዚህ በነቢያችን ላይ አንደራደርም። ሃይማኖታችሁን ስበኩ፣ አትስበኩ አንልም። ስበኩ፣ ዲናችሁን አስተምሩ፣ ችግር የለውም አስተምሩ፣ መጽሐፋችሁን አስተምሩ።
እኛም እናስተምራለን። ቃል አላህ ቃል ረሱል እንላለን። ችግር የለውም አስተምሩ። ግን አልፋችሁ ሰው ቆይ ሰው እንዴት ቆይ አንድ በዓለም ስንት ሚሊዮን የሚከተለው ነብይ ቆይ እንዴት በዚህ ወርዳችሁ እንዴት ትናገራላችሁ? እና እኛ የእናንተን ሃይማኖት አንሰድብ፣ ነብዩላህ ኢሳን አንሰድብ። ከተላላቅ ኡሉል አዝ ከተባሉት ነብያቶች አንዱ ነው። መርየምን አንሰድብ። መርየም በእስልምና የተከበረች ቁርአን የወረደላት የቁርአን ሱራ በስሟ ያላት ናት። ስለዚህ እናንተ እኛ ላይ መታችሁ የምዘልፉት ነገር ብታቆሙ የተሻለ ነው እላለሁ። ሌላኛው ማስፈራሪያ እንዳልኳችሁ የኢስላም ላይ የሚሰሩትን ማስፈራራት ብታስፈራሯቸው ማስፈራራት አይደለም ብገሏቸው ኢስላምን እያስተማሩ ብገሏቸው እነሱ ሸሂር ናቸው። እና በማስፈራራት የሚቆም በዛቻ የሚቆም የለም። ዲናችንን እስከ ህይወታችን ድረስ ምክንያቱም እኛ ዲናችን ደማችንም አጥንታችንም እያንዳንዱ ነፍሳችን እንትን ብትል እንኳን በዲኑ የሚደራደር ሙስሊም የለም። ለዚህም ደግሞ ታውቁታላችሁ እናንተም እና ወንድሜ አቡ አሚራ ላይ የምዝቱ ሰዎች እነ ሁሱ ላይ እነ አሲያ ላይ የተለያየ ዛቻ የደረሰባቸው የሙስሊም እህት ወንድሞቼ በርቱ፣ አላህ ከእናንተ ጋር ይሁን። እኔ ለእናንተ ላስተምራችሁ ምናምን ሳይሆን ብቻ የተሰማኝን ስሜትና ከልቤ ላይ ያለውን ነገር ነው የተናገርኩት። ከእናንተ የበለጠ እኔ አዋቂ ሆኜ አይደለም፣ እኔም እውቀትም የለኝም። ብቻ እንደ አንድ ሙስሊም የምንወዳቸው ነብይ የምንወዳቸው ረሱል ሲነኩ የዓለማት እዝነት አይደለም ቀርቶ ለሰው ልጅ ለእንስሳት የሚያዝኑ ረሱል ሲነኩ ያማል፣ ያንገበግባል። ስለዚህ ሁሉም ሙስሊም በአሁን ጊዜ ላይ ያለው ወጣት እኔ ነፍስያው ልቡ ለኢስላም ከመሞቱ የተነሳ እኔ እንጃ ብቻ ይህን ያህል የሚሰማው የሚቆረቆረው የለም መሰለኝ። አንዳንድ ጊዜ እነሱ የሰጡና አጀንዳ እነሱ ፖለቲካቸው ይሄ ጭምልቅ የሆነ ፖለቲካቸው አንዴ ፋኖ፣ አንዴ አብይ አህመድ፣ አንዴ መከላከያ፣ አንዴ እንትን እያሉ ህዝቡን ቢዚ ያደረጉት በዘረኝነት በተለያየ ነገር ቢዚ ሆነ። ዘረኝነታቸው በቃ በአብዛኛውን ሙስሊም ሰው ዘረኝነቱ ሰመጠ። ስለዚህ በቃ ይሄ ነው ያለው ነገር። አላህ ዲናችንን አላህ ራሱ ይጠብቀዋል። ነገሩ ግን እኛ ለዲናችን ምን አበርክተናል፣ ለእስላም ምን አስተዋጽኦ አበርክተናል የሚለው ነገ አላህ ፊት የምንጠየቅበት ነው። የዛሬው ቪዲዮ ይህን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።